እንደምን ዋላችሁ ተመልካቾች ከኢትዮጵያ ቴሌቪዥን ወደ ሰዓቱ ስፖርት ዜናዎቻችን አልፈናል። ሲንቄ ባንክን ያመሰግንኩኝ ወደ ቀዳሚው ዜና አልፋለሁ። አትሌት ኤርሚያስ ግርማ የወርቅ ደረጃ ባለው የፓቮ ኑርሚ ኮንቲኔንታል ቱር ውድድር ክብረ ወሰን በማሻሻል አሸነፈ። በፊንላንድ በተደረገው የቱር ውድድር አትሌት ኤርሚያስ ግርማ በ1500 ሜትር ነው ቀዳሚ ሆኖ ያጠናቀቀው። የ20 ዓመቱ አትሌት ርቀቱን ለማጠናቀቅ 3 ደቂቃ ከ33:49 ወስዶበታል። የዓለም ወጣት ሻምፒዮኑ ኤርሚያስ ግርማ የቦታውን ክብረ ወሰን በመስበር ጭምር ነው ውድድሩን ማሸነፍ የቻለው። ኖርዌያዊው ኔርቪ ጉልጂ እና ኬንያዊው ብሪያን ኮሜን ሁለተኛና ሶስተኛ ደረጃን ይዘው አጠናቋል። በ5000 ሜትር ቤጂጋ ካሪ ሁለተኛ ወጥቷል። ርቀቱን ቤልጂማዊው ጆን ሄርማንስ ሲያሸንፍ ኤርትራዊው ስዩም ተስፋ ጊዮርጊስ ሶስተኛ ደረጃን ይዞ አጠናቋል። በ800 ሜትር ሴቶች የተካፈለችው ሀብታም አለሙ ስድስተኛ ደረጃን ይዛ አጠናቃለች። ኦድሬ ወሬ ውድድሩን አሸንፋለች። በፓቮ ኑርሚ ኮንቲኔንታል ቱር የአጭር ርቀትና የሜዳ ተግባራት እንዲሁም የመሰናክል ውድድሮችም ተከናውኖበታል። የወርቅ ደረጃ ያለው የኦስትራቫ ጎልደን ፓይስት ኮንቲኔንታል ቱር በመጪው ሳምንት ማክሰኞ በቼክ ሪፐብሊክ ኦስትራቫ ቀጥሎ የሚካሄድ መሆኑን የዓለም አትሌቲክስ ድረገጽ የተገኘው መረጃ ያመላክታል። በኢትዮጵያ ፕሪሚየር ሊግ ድሬዳዋ ከተማ ስሩል ሽረን በማሸነፍ በሊጉ መቆየቱን አረጋገጠ። በ35ኛው ሳምንት የመጨረሻ የሊጉ ጨዋታ ስሩል ሽረን የገጠመው ድሬዳዋ ከተማ 4-2 በማሸነፍ በሊጉ መቆየቱን ያረጋገጠበትን ወሳኝ 3 ነጥብን አስመዝግቧል። በጨዋታው መስዑድ መሐመድ 25ኛውና 41ኛው ደቂቃ ላይ የድሬዳዋን 2 ግቦችን ሲያስቆጥር ዮሐንስ ደረጀና ሀቢል ከማል ቀሪዎቹን ኳሶችን ከመረብ አሳርፈዋል። ከሊጉ መውረዱን ያረጋገጠው ስሩል ሽረ በብርሃኑ አዳሙና ላዛር ሽመልስ ግቦች ወደ ጨዋታ ለመመለስ ቢሞክርም ከሽንፈት አልዳነም። ውጤቱን ተከትሎም ድሬዳዋ ከተማ በ43 ነጥብ ወደ 12ኛ ደረጃ ከፍ በማለት በሊጉ መቆየቱን አረጋግጧል። የትናንትና ውጤት ለአዳማ ከተማ ከፍተኛ ጫናን የፈጠረ ሲሆን ክለቡ በሊጉ ለመቆየት በሊጉ የመጨረሻ ሳምንት ጨዋታ ተጋጣሚውን በሰፊ የግብ ልዩነት መርታትና ሌሎች ክለቦች መሸነፍ ግዴታ ይሆናል። የኢትዮጵያ ስፖርት አካዳሚ ከስድስተኛው የመላ ኢትዮጵያ ጨዋታ ስፖርተኞችን እየመለመለ እንደሚገኝ አስታወቀ። በሀገሪቱ የነበረው የውድድር እጥረት ባለፉት ዓመታት በስራችን ላይ ማነቆ ሆነብን ነበር ያለው የስፖርት አካዳሚው አሁን ላይ መንግስት ለዘርፉ በሰጠው ላይ ትኩረት ስፖርቱን ማንሰራራት ጀምሯል ሲል አሳውቋል። መላ ኢትዮጵያ ጨዋታ እንዲመለስ ያደረገው የባህልና ስፖርት ሚኒስቴር እኔ በራሴም በኢትዮጵያ ስፖርት አካዳሚም ስም እናመሰግን እንወዳለን። ከነበሩ ችግሮች ውስጥ አንዱ የውድድር ማጣት፣ እንዲህ አይነት ፕላትፎርሞች መጥፋት ከፍተኛ የሆነ አሰልጥነ ስፖርት አሰልጥነ ውድድር ከሌለ ምንም ትርጉም እንደ ዩኒቨርሲቲ ወረቀት ይዘህ የምትቀመጠው ነገር አይደለም። ኳስ ተጫውተህ ወይም ቦክስ አድርገህ ፐርፎርም አድርገህ የምታሳይበት መድረክ ስለሆነ ውድድር በኢትዮጵያ ውስጥ ከዚህ በላይ መስፋት አለባቸው። ጥሩ ነው፣ ተጀምሯል። በዚህ ዓመት የታዳጊ ወጣቶች አርባ ምንጭ ላይ አይተናል። አሁን መላ ኢትዮጵያ ጨዋታ ሰኔ ላይ አይተናል። የሚቀጥሉ ዓመታት ሚኒስቴር መስሪያ ቤቱ እቅዱን ስናየው የመላ ኢትዮጵያ ሴቶች ተማሪዎች እንደዚህ አይነት ውድድሮች ስለሚሰፉ ከቀላል እድል አይፈጠርም የሚል ሀሳብ አለ። በአጠቃላይ ግን ስድስተኛው መላ ኢትዮጵያ ጨዋታ እንደገና መምጣቱ ለሀገራችን ስፖርት ያለው ጠቀሜታ እጅግ ከፍተኛ ነው ብሎ መውሰድ ይቻላል። ኢትዮጵያ በዓለም አደባባይ የምትጠራባቸው የኦሎምፒክ ጨዋታዎችን ያቀፈው የመላ ኢትዮጵያ ጨዋታ የውድድር እድል አላገኙ የመታየት እድል ላጡት ሁሉ አስተዋጽኦ የጎላ ነው ያለው የኢትዮጵያ ስፖርት አካዳሚ እኛም የተሻለ አቅም ያላቸው ስፖርተኞችን መመልከት ያስችለናል ብለዋል። ይህ መላ ኢትዮጵያ ጨዋታ ፈርጀ ብዙ ጠቀሜታ ነው ያለው። ከዛም ባለፈ ተተኪ ስፖርተኞችን ማግኛ መድረክ ነው። እኛው እንደ ስፖርት አካዳሚ ይህ መድረክ የምንፈልገው አንደኛ ለጥናት እንጠቀምበታለን። አዳዲስ ህጎችን፣ ስርዓቶችን፣ ደንቦች፣ የተሻሻሉ ደንቦችን ከየስፖርት ማህበሩ ከፌዴሬሽኖች የሚመጡትን ውድድሮችን እናያለን፣ እንመለከታለን፣ እንማራለን። አሰልጣኞቻችን ይማራሉ፣ ያያሉ፣ ህጎች መሻሻላቸውን እንመለከታለን። ከዛ ባለፈ ደግሞ ተተኪ የሚሆኑ ስፖርተኞችን ደግሞ የምንመለከትበት መድረክ ነው። ቀላል መድረክ አይደለም። ከዚህ መድረክ ነገ ወደ አካዳሚያችን ውስጥ አስገብተን የምናያቸው ልጆች ካሉ እንመርጥበታለን። ቴኳንዶን ጨምሮ ቮሊቦል፣ ቅርጫት ኳስ መሰል ስፖርቶች አሁን ላይ ኢትዮጵያ በአፍሪካ ደረጃ የምትገዳደርባቸው ስፖርቶች እየሆኑ መጥተዋል ያለው የአካዳሚው የተሻለ ትኩረት ተሰጥቷቸው ከተሰራባቸው ነገ ውጤት የሚገኝባቸው ይሆናሉም ሲል አሳውቋል። መስራት ይጠይቃል እንጂ ማምጣት ይቻላል። አሁን እኛ የተረዳነው በአፍሪካ ላይ ብስክሌቶቻችን ጥሩ ናቸው። ዩዝ ኦሎምፒክ ላይ የኛ ብስክሌት
4-5 ወርቅ ይዘው ነው የሚመጡት። በአፍሪካ ላይ ነው ምናገር መስራት ይቀናል። ወቡ ቀራ ቴኳንዶ ላይ ጥሩ ናቸው። ወቡ የለም ወርቅ ያመጡ ነው። አትሌቲክስ ላይ በአብዛኛው ዶሚኔት አድርገው ነው የሚመጡት። 90% የኢትዮጵያ ስፖርት አካዳሚ ልጆች ናቸው። በሴቶች እግር ኳስ ታወቃለ። ኢትዮጵያ ስፖርት ሴቶች እግር ኳስ ላይ ያለን ውጤት በአፍሪካ ላይ ወደ 10ኛ ደረጃ ውስጥ የገባ ነው። ወንዱ ስለደከመብን ነው ስማችን አጠቃላይ ጥላሸት ያገባው። የወንዱ ደካማ ስለሆነ መስራት እንደሚቻልና ውጤት እንደሚያመጣ የኛ ተቋም አረጋግጠናል። ይሄን ዝም አይደለም ማነሳለሁ፣ ቆጥሬ ነው ማነሳው። ባስኬት አፍሪካ ላይ ከፍተኛ ተሳትፎ ያደርጋሉ የኛ ልጆች። ተመልካቾች 6ኛው የመላ ኢትዮጵያ ጨዋታ በትናንትናው ዕለት በጅማ ከተማ በደማቅ ሁኔታ መክፈቻ መርሃ ግብሩ ተደርጎለታል። ዛሬ ደግሞ በርካታ የማጣሪያ ውድድሮች በተለያዩ የስፖርት ውድድሮች እየተከናወኑበት ይገኛል። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃ ሊያደርሰን ባልደረባችን ተመስገን አለባቸው ከጅማ ስቱዲዮ ከኤቢሲ ጅማ ስቱዲዮ በቀጥታ መስመራችን ላይ ይገኛል። ተመስገን እንደምን ውለሃል? ዛሬ የመጀመሪያ ቀን ውሎ የመላው ኢትዮጵያ ጨዋታ ጅማሬ ምን ይመስላል? አብርሃም ይቅርታ አጠቃላይ ያለውን ነገር ብታደርሰን። አመሰግናለሁ ነጻነት። እንደምን አረፈዳችሁ ብለ ያለው ክቡራን ተመልካቾች እንግዲህ 6ኛው የመላ ኢትዮጵያ ጨዋታ በጅማ ከተማ አስተናጋጅነት ትላንትና በጣም በአማረና በደመቀ መክፈቻ ስነ ስርዓት አንድ ብሎ መጀመሩ የሚታወቅ ነው። በሁለተኛ ቀን ውሎ ዛሬ የውጤት ወይም የመርሃ ግብሮች ናቸው በዛሬው ዕለት የተከናወኑ የሚገኙት። በጧቱ የመርሃ ግብር ውድድሮች ውስጥ ማለት ነው የማጣሪያ በርካታ ውድድሮች ተደርገዋል። በተለይ ሲጠበቁ የነበሩ የእግር ኳስ ውድድሮችም በሴቶች በኩል ተከናውኗል። የባድሚንተንም በኦሮሚያና በአዲስ አበባ ከተማ መካከል ዛሬ ተደርጓል። በተለይ በባድሚንተኑ በ5 ካቴጎሪ የተከፈለ የባድሚንተን ውድድር ነበር ዛሬ መከናወን የቻለው በነጠላ ወንዶች፣ በነጠላ ሴቶች እንዲሁም በአንድ ላይ ማለት ነው በጥንድ ወንዶችና በጥንድ ሴቶች እንዲሁም በድብልቅ በወንድና በሴት በ5 ካቴጎሪዎች ኦሮሚያና አዲስ አበባ ከተማ ዛሬ መርሃ ግብሮቻቸውን አከናውነው ነበረ። በ5ቱም ካቴጎሪ የኦሮሚያ ክልል ነው አዲስ አበባ ከተማ አስተዳደርን ማሸነፍ የቻለው። እንግዲህ ኦሮሚያ የመጀመሪያ ውድድሩን በዚህ ዘርፍ ማለት ነው ስኬታማ ሆኖ ያጠናቀቀበትን ውጤት ማስመዝገብ ችሏል። ከዛ በዘለለ የእግር ኳስ ውድድሮችም ዛሬ ተከናውነው ነበረ። አስቀድሞ የተደረገው የሴቶቹ ነው። በጠዋቱ መርሃ ግብር ላይ 3 ሰዓትና 5 ሰዓት ላይ ጀመረው የ5 ሰዓቱ መርሃ ግብር በአሁኑ ሰዓትም እየተከናወነ ነው የሚገኘው። የጋምቤላና የአማራ ክልል የሴቶች እግር ኳስ ቡድኖች ጨዋታቸውን እያከናወኑ ነው የሚገኙት። በሴቶቹ ቀደም ብሎ ረፋዱ ላይ 3 ሰዓት ላይ ጅማሩን አድርጎ የነበረው የደቡብ ኢትዮጵያ ክልልና የማዕከላዊ ኢትዮጵያ ክልል የእግር ኳስ ሴቶች ቡድን ውድድር ነበረ። በዚህም የደቡብ ኢትዮጵያ ክልል 2-0 በሆነ ውጤት የዛሬው መርሃ ግብር አሸንፎ ምድቡን በ3 ነጥቦች መምራት የጀመረበትን ውጤት ማስመዝገብ ችሏል። ቀደም ብዬ እንደገለጽኩት የጋምቤላና የአማራ ክልል በአሁኑ ሰዓት ጨዋታቸውን እያከናወኑ ነው የሚገኙት። ከሰዓት በኋላ በርካታ መርሃ ግብሮች ቀጥሎ ይደረጋሉ። በተለይ በወንዶች እግር ኳስ ወደ 6 የሚጠጉ ጨዋታዎች ናቸው ዛሬ የሚደረጉት። ደቡብ ኢትዮጵያ ክልል ከትግራይ ክልል 8 ሰዓት ላይ የሚገናኙበት መርሃ ግብር ይደረጋል። ሲዳማ ከማዕከላዊ ኢትዮጵያ እንዲሁም ድሬዳዋ ከኦሮሚያ ክልል በተመሳሳይ ዛሬ የሚደረጉ የወንዶች እግር ኳስ ውድድሮች ናቸው። ሶማሊያ ከአፋርና ደቡብ ምዕራብ ኢትዮጵያ ደግሞ ከቤኒሻንጉል ጉሙዝ ክልል 10 ሰዓት ላይ የሚደረጉ የወንዶች የእግር ኳስ የምድብ ጨዋታዎች ናቸው። ከዛ በዘለ የብስክሌት የቴኳንዶን ጨምሮ ማለት ነው የውሹ ስፖርቶች የማጣሪያ መርሃ ግብሮች ዛሬ ተከናውነዋል። እነዚህ በድምር ውጤት የሚለዩ ውድድሮች እንደመሆናቸው መጠን ገና ማጣሪያ ነው የሚደረግባቸው። በቀጣይ ቀናቶች እንግዲህ በውድድሩ ፉክክር ከታየበት በኋላ የድምር ውጤት አሸናፊው ክልል ወይም ከተማ አስተዳደር ማን ነው የሚለው ነገር የሚለይ ነው የሚሆነው። ከዛ በዘለ የቅርጫት ኳስ ውድድርም ተደርጓል። በተለይ ዛሬ በነበረው በወንዶች የቅርጫት ኳስ ውድድር የትግራይ ክልል 39-34 በሆነ ውጤት የሲዳማ ክልልን በመጀመሪያው ጨዋታ እንግዲህ በድል አሸንፏል ማለት ነው። አጀማመሩን በውጤት ያሳመረበትን ውጤት ነው ዛሬ ትግራይ ክልል ማስመዝገብ የቻለው። ሌሎች ውድድሮችን በተለይ የእጅ ኳስ ውድድሮችም በአሁኑ ሰዓት እየተከናወኑ ነው የሚገኘው። እስከ 8 ሰዓት ነው የጠዋቱ ፈረቃ ይከናወናል ተብሎ የሚጠበቀው። ከሰዓት በኋላ ደግሞ ሌሎች ውድድሮች ቀጥለው የሚደረጉ ነው የሚሆነው። ነጻነት ያለኝ መረጃ ይህንን ይመስላል። ባልደረባችን አብርሃም ተስፋዬ በቀጥታ ከጅማ ኢቢሲ ስቱዲዮ ስላደረስከን ተጨማሪ መረጃ እጅግ አድርገን እናመሰግናለን። መልካም ቀን። ወደ ውጭ ስፖርት ዜናዎቻችን እናልፋለን። በዓለም ክለቦች ዋንጫ ትናንትና በተከናወኑ ጨዋታዎች ኢንተር ሚላን ነጥብ ሲጥል የደቡብ አፍሪካው ማሜሎዲ ሳንዳውንስ ደግሞ የመጀመሪያ ድሉን አሳክቷል። ቦሩሲያ ዶርትሙንድ በበኩሉ ከብራዚሉ ፍሉሚኔንሴ ያከናወነውን ጨዋታ 0-0 በሆነ ውጤት አጠናቋል። ዛሬ የዓለም ክለቦች ዋንጫ ጨዋታዎች ቀጥለው ሲከናወኑ ሪያል ማድሪድ ከአልሂላል እንዲሁም ማንቸስተር ሲቲ ከዋይዳድ ካዛብላንካ የሚያደርጉት ጨዋታዎች ይጠበቃሉ። ዮሴፍ ሹምዬ ፊፋ እንደጠበቀው ያልሆነለት የላሊጋው ፕሬዝዳንት ሃቪየር ቴባስን ጨምሮ ብዙዎች ዋጋ ቢስ ነውና ሊቆም ይገባዋል እያሉት የሚገኘው የዓለም ክለቦች ዋንጫ ዛሬ የምድብ 7 እና 8
ጨዋታዎችን ያስተናግዳል። ከሚደረጉት 4 ጨዋታዎች መካከል ደግሞ ምሽት 1 ሰዓት ላይ የሚከናወነው የማንቸስተር ሲቲና ዋይዳድ ካዛብላንካ ፍልሚያ ቀዳሚው ነው። በዝውውር መስኮቱ ውጤታማ ተጫዋቾችን ያስፈረመው ማንቸስተር ሲቲ በቀጣዩ የውድድር ዓመት ምን መልክ ሊኖረው እንደሚችል ፍንጭ የሚሰጥበት ጨዋታ እንደሚሆንም ይጠበቃል። ቲጃኒ ራይንደርስ፣ ራያን አትኑሪና ራያን ቸርኪን ያስፈረሙት ውሃ ሰማያዊዎቹ ጃክ ግሪሊሽን በስብስባቸው ሳያካትቱ ኬቨን ዲ ብሮይናንም ወደ ናፖሊ ከሸኙ በኋላ የሚያደርጉት ጨዋታም ይሆናል። ከቁልፍ ተጫዋቾች ዝውውር በተጨማሪ የቀድሞውን የሊቨርፑል ምክትል አሰልጣኝ ፔፕ ሊንደርስን ያመጡት ፔፕ ጋርዲዮላ ያለፈው ዓመት ፈታኝ ጊዜ እንዳይደገም ቡድናቸውን የሚያዘጋጁበት ውድድርም ይሆናል። የቀድሞ የካፍ ሻምፒዮንስ ሊግ አሸናፊ ዋይዳድ ካዛብላንካ ደግሞ በተጠናቀቀው ውድድር ዓመት በሞሮኮ ሊግ 3ኛ ደረጃን ይዞ ነው ያጠናቀቀው። በምሽቱ ጨዋታም የ38 ዓመቱ የቀድሞው የዋትፎርድ አጥቂ ኖርዳን አምራባትና ለፒኤስቪ የተጫወተው መሐመድ ራይሂ ጠንካራው ማንቸስተር ሲቲ ላይ ግብ ለማስቆጠር ወደ ሜዳ ይገባሉ። በዚሁ በምድብ 7 የሚገኘው ዩቬንቱስ ደግሞ ሌሊት 10 ሰዓት ላይ ከአሌን ጋር ይጫወታል። የተባበሩት አረብ ኤሚሬት ተወካይ የሆነው አሌን የ2018ቱን አስደናቂ ጉዞውን እያሰበ የሚያደርገው ውድድርም ነው። ያኔ 7 ክለቦች ይሳተፉበት በነበረው የዓለም ክለቦች ዋንጫ ዌሊንግተን ኤስፔራንስና ሪቨር ፕሌትን ጥሎ በማለፍ ፍጻሜው ላይ ተገኝቶ ነበር። በፍጻሜው በሪያል ማድሪድ ቢሸነፍም ያደረገው አስደናቂ ጉዞ እስካሁን በደጋፊዎቹ የሚረሳም አይደለም። በእርግጥ ዘንድሮ ያንን ታሪክ ለመድገም አንዳች ተአምር ያስፈልጋቸዋል። ዩቬንቱስ በአንጻሩ በዓለም ክለቦች ዋንጫ ሲሳተፍ ይህ የመጀመሪያው ነው። በጊዜው አሰልጣኙ ኢጎር ቱዶር እየተመራ የሚገኘው ዩቬንቱስ ለዋና አሰልጣኝነት ቦታው ቀዳሚ ምርጫዎቹ የነበሩት አንቶኒዮ ኮንቴና ዣን ፒየሮ ጋስፔሪንን መቅጠር አልቻለም። ቋሚ ቅጥር ለማግኘት እየሰሩ የሚገኙት ኢጎር ቱዶርም አልኤንና ዩቬንቱስ በታሪካቸው ለመጀመሪያ ጊዜ የሚያደርጉትን ጨዋታ ይመራሉ። በምድብ 8 ደግሞ ሪያል ማድሪድ ከሳውዲ አረቢያው አልሂላል ጋር ይጫወታል። ምሽት 4 ሰዓት የሚደረገው መርሃ ግብር ሁለቱን ክለቦች በታሪክ ለመጀመሪያ ጊዜ የሚያገናኝም ይሆናል። ሪያል ማድሪድም አልሂላልም በአዳዲስ አሰልጣኞች እየተመሩ የሚያደርጉት ጨዋታም ነው። ከካርሎ አንቸሎቲ ጋር የተለያየው ሪያል ማድሪድ ዣቪ አሎንሶን፣ አልሂላል ደግሞ ሲሞኔ ኢንዛጊን መቅጠራቸውም ይታወሳል። ለሎስ ብላንኮቹ አዳዲስ ፈራሚዎቹ ትሬንት አሌክሳንደር አርኖልድና ዲን ሆይሰን የመጀመሪያ ጨዋታቸውን እንደሚያደርጉም ይጠበቃል። የአልሂላሉ አጥቂ አሌክሳንደር ሚትሮቪች በአንጻሩ በጉዳት ምክንያት የክለቡን የመጨረሻ ልምምድ አላከናወነም። በዚሁ ምድብ ፓቹካ ከሬድቡል ሳልዝበርግ ሌሊት 7 ሰዓት ላይ ይጫወታሉ። የ2025-26 የእንግሊዝ ፕሪምየር ሊግ የውድድር ዓመት መርሃ ግብር ይፋ ሲደረግ ማንቸስተር ዩናይትድ ከአርሰናል ነሐሴ 12 በኦልድ ትራፎርድ ምሽት 12 ሰዓት ተኩል ጨዋታቸውን ያደርጋሉ። ማንቸስተር ሲቲ ከወልቭስ እንዲሁም ደግሞ ቼልሲ ከክሪስታል ፓላስ የሚያከናውኑት ጨዋታዎች ሲጠበቅ፣ ሻምፒዮኑ ሊቨርፑል ደግሞ ከቦርንማውዝ ነሐሴ 9 የውድድሩ መክፈቻ ዕለት ጨዋታውን የሚያከናውን ይሆናል። ከዜና ኢትዮጵያ ስፖርት ሰዓታችን በዚህ አበቃ። መልካም ቀን።